ሰላም ውድ የጀግና ጥበብ ቻናል ቤተሰቦች፣ ዛሬ ስለ ሁለት የህይወት ህግጋት እንማራለን። አንደኛውና የመጀመሪያው ልታወቀው የሚገባህ የህይወት ቁልፍ ነገር ዓላማ ይኑርህ። በህይወት ስትኖር ዓላማ ከሌለህ ዋጋ ቢስ ትሆናለህ። አብሶም ወንድ ልጅ ከሆንክ ዓላማ ሊኖርህ ይገባል። ቢያንስ የሆነች ትንሽ ነገር አድርገህ ወደ ትልቅ አሳድጋታለሁ የሚል ጥቂት እንኳን ተስፋ ያዘለች አንዲት የሆነች ነገር ልትኖርህ ይገባል። ሰዎች በተለያየ መንገድ ዓላማ የሌለን ሰው ሲያንቋሽሹ፣ ሲጠሉ፣ ዋጋ ቢስ እንደሆነ ሲናገሩ ትሰማለህ። ፍጹም ትክክል ናቸው። የሰው ልጅ አብሶም ወንድ ልጅ ዓላማ ከሌለው መሪ የሌለው መኪና ይመስል አቅጣጫው ወዴት እንደሆነ ወይም ደግሞ በየት መሄድ እንዳለበት አያውቅም። ለዚህ ደግሞ ሁነኛ የሆነ ዓላማ፣ ግብ ሊኖርህ ይገባል። ከዚህ ተነስቼ እዚህ እደርሳለሁ የሚል ዓላማ፣ ግብ ማስቀመጥ አለብህ። ከሌለህ ደግሞ ከዛሬ ጀምረህ እንዲኖርህ ዓላማህን ፈልግ ወይም ደግሞ ዓላማህን ጻፍ ወይም ዓላማህን ፍጠር። ምናልባት አብዛኞች የሰው ልጆች ወደዚች ምድር ለምን እንደመጣን ብንጠየቅ መልስ የለንም። ለዚህ ደግሞ ትልቁ ችግር የዓላማ አለመኖር ነው። ከሰዎች ጋር ባለን ግንኙነት የሰዎችን ዓላማ የምናንቋሽሽ፣ የሰዎችን ዓላማ እንደማይሳካ የምንቆጥር፣ የምንንቅ ከሆነ የራሳችን ዓላማ የጠፋብን መሪ ቢስ የሆን መኪና ነን ማለት ነው። ስለዚህም በተቻለ መጠን ትንሽም ብትሆን ዓላማ ልትኖርህ ይገባል። ምናልባት ዓላማ የለኝም ካልከኝ ዓላማህን ራስህ ዛሬውኑ ፍጠር። ያለበለዚያ ከዚህ የህይወት ምስቅልቅል ካለህበት የህይወት ምስቅልቅል የምትወጣ አይሆንም። በህይወትም ተርፈህ ሰርቫይቭ የምታደርግ አይሆንም ወደፊት። ስለዚህ ወዳጄ ንቁ ሁንና ዓላማህን ፈልግ፣ ግብህን አሰላስል፣ ወዴት መሄድ እንዳለብህ እወቅ። ምናልባት ከሌለህ መጽሐፍ ጀምር፣ መፍጠር ጀምር። ካለህበት ተንቀሳቀስ፣ ካለህበት ቁጭ አትበል። ልክ እንደተበላሸ ዕቃ ሰዎች እንዳይጥሉህ አንተ ራስህን ውድ አድርገህ በዓላማህ ልትከበው ይገባል። ስለዚህ በህይወት ምን ተማርክ ወዳጄ ካልከኝ ዓላማ የሌለው ሰው ፈጽሞ መሪ የሌለው መኪና እንደማለት ነው። የሚሄድበትን አያውቅም። ምን ማድረግ፣ ለምን ማድረግ፣ መቼ ማድረግ እንዳለበት አያውቅም። ዓላማ ለሰው ልጅ ለመኖር ትልቅ ትርጉም የሚሰጥ ታላቅ በሰው ልጅ ህይወት ውስጥ የሚገኝ እጅግ ውድ የሆነ በረከት ነው። የዚህ በረከት ደግሞ ተካፋይ የምትሆነው አንተ ዓላማ ኑሮህ ዓላማህን ስትከተል ዓላማ የጠፋባቸውን ሰዎች ትተህ ዓላማ ካላቸው ሰዎች ጋር መዋል ስትጀምር ነው። ለዚህ ደግሞ ራስህን ግልጽ የሆነ ዓላማህን አስቀምጠህ መንቀሳቀስ፣ መጓዝን መጀመር አለብህ። ከዛሬ ጀምሮ ወዳጄ ዓላማ እንዳለው ሰው ነገ ምን ማድረግ እንዳለበትና መቼ ማድረግ፣ እንዴት ማድረግ እንዳለበት የተጻፈ ህይወት ያለው ሰው ልትሆን ይገባሃል። የራስህን የፊልም ድርሰት ልትጽፍ ይገባል። ለፊልም ድርሰት ደግሞ ዋነኛውና ትክክለኛውን ካራክተር ለራስህ ትሰጣለህ። ምክንያቱም ሰዎች በፊልማቸው ውስጥ ትክክለኛውንና በጎውን ካራክተር ለራሳቸው ይሰጣሉ። ስለዚህ
ከዛሬ ጀምሮ በህይወት ስትኖር ልክ በፊልሙ ላይ እንደምታየው ዋነኛው ገጸ ባህሪ ራስን ስለህ ኑር። ነገሮችን እንዴት ማድረግ መቼ ማድረግና በምን አይነት ሁኔታ ውስጥ ደግሞ ነገሮችን መፈጸም እንዳለበት እንደዛ ትክክለኛ ካራክተር አንተም እኔም እንደምናውቀው። በሁለተኛ ደረጃነት ደግሞ ወዳጄ የምነግርህ ቁልፍ ነገር ቢኖር ድርጊትህን ሁሉ ሰዎች እንዲወዱልህ ብለህ አታድርግ፣ ወይም ደግሞ ከሰዎች አፕሩቫል አትጠብቅ። ሰዎች እንዲወዱህ ብለህ ድርጊትን የምታደርግ ከሆነ ትሰበራለህ። እንዲያመሰግኑህ እንድትታይ ብለህ ሰዎችን የምትረዳ ከሆነ ለአንተም ለስጋህም ለነፍስህም ፈጽሞ የማትሆን ብኩን ጥፉ ሰው ትሆናለህ። ከሰዎች አፕሩቫልንና ከሰዎች መወደድን ትኩረትን የሚሹ ሕፃናት እንጂ ትልቅ ሰዎች አይደሉም። ስለዚህ ይህ የሕፃንነት ማንነትህ እንዲጫወትብህ አትፍቀድለት። ስለዚህ ማንም ሰው እንዲያደንቅህ እንዲያጨበጭብልህ ብለህ ምንም ነገር አታድርግ። ለራስህ ብለህ ለዓላማህ ገቢ ይሆናል ብለህ ያሰብከውን ነገር ብቻ ፈጽም። ማንም ይክፋውም ይውደደውም ይደሰትም ይዘንም። ምክንያቱም የአንተን ህይወት ማንም ሰው አይኖርልህምና። ማንም ሰው ምስጋናንና ደስታን አፕሩቫልን ጠብቀህ የምትኖር ከሆነ ሁሉም ሰው ሊያመሰግንህ ሊደሰትብህ ሊወድህ ፈጽሞ አይችልም። እስኪ በዚህ ዓለም ላይ ያሉ ታላላቅ ሰዎች ፍጹም እስኪመስሉ ድረስ ያያቸውን ሰዎች ተመልከት። ፈጽሞ ሁሉም ሰው ተቀባይነትን አላገኙም። ከሁሉም ሰው ምንም በጎነትን አድርገዋል፣ ምንም ደግነትን ለሰው ቢውሉ ሁሉም ሰው ግን አላደነቃቸውም። ግማሹ በጎ ናቸው ይላል፣ ግማሹ ግን አታላይ ጥቅመኛ ሳይኮፓት ናቸው ይላል። ነገር ግን ወዳጄ አንተ ከዚህ ሁሉ ተነጥለህ ለማን ምን ማድረግ እንዳለብህ አውቀህና ተገንዝበህ የሚገባው መሆኑን ስታውቅ ብቻ አድርግ እንጂ ሰዎች እንዲወዱህ እንዲያመሰግኑህ ብለህ ሰዎችን ፈጽመህ አትርዳ። እርዳታም የምትረዳ ከሆነ ምስጋናን ከመጠበቅ ሳይሆን የራስህን ሕሊና ድምፅ ለመጠበቅ ይሁን። ለነፍስህ ስትል የምታደርገው ይሁን እንጂ ማንም እንዲያይህ እንዲያመሰግንህ ጉብቂት እንዲልልህ ብለህ ፈጽሞ እርዳታ ማድረግ አቁም። የምትረዳበትን መንገድ እወቅ። መቼ ማንን እንዴት መርዳት እንዳለብህ የምታውቅ ብልህ አስተዋይ ወጣት መሆን ይገባሃል፣ ወይም ሰው መሆን ይገባሃል። ምናልባት ሰዎችን ከእነሱ ምስጋናን ፈልገህ የምትረዳ ከሆነ አንተ ራሱ ሳይኮፓቲ የሆንክ ጥቅመኛ ሰው ነህ ማለት ነው። ስለዚህ ሰዎችን ከእነሱ ያለምንም ጥቅም ካለመጠበቅ ልትረዳቸው የምትፈልግ ከሆነ መርዳት አለብህ። ያለበለዚያ ይሄ ሰው እንደዚህ ይጠቅመኛል፣ እንደዚህ ያደርግልኛል ብለህ ፈጽሞ እርዳታ ወይም እጅህን አትዘረጋ። ስለዚህ ወዳጄ ዛሬ ሁለት የህይወት ቁልፍ ነገሮችን ንገረኝ ብለህ ወደ እኔ ከመጣህ የመጀመሪያው ዓላማ ይኑርህ። ሁለተኛው ደግሞ ሰዎች እንዲወዱህ ወይም እንዲያመሰግኑህ ብለህ አንድን ድርጊት አትፈጽም። ልክ ሆኖ ካገኘኸው ወደዱትም ጠሉትም ልታደርገው ይገባል። ምክንያቱም ልክ ነውና ከአንተም ከህሊናም ከአምላክህም ካላጣላህ ፈጽሞ ሰዎች ቢጠሉት አንተ ከማድረግ አትቆጠብ፣ አትመለስ። ወዳጄ ይህ የጀግና ጥበብ ቻናል ቤተሰብ መሆንን የምትሻ ከሆነ ቻናላችን ላይክ፣ ሼር፣ ሰብስክራይብ በማድረግ አግዘን።
ለወዳጅና ለምትወዳቸው ለኔ ለምትላቸው ሰዎች ሼር አድርገህ አጋራ። ቻናላችን ላይክ፣ ሼር፣ ሰብስክራይብ በማድረግ አግዘን፣ አብርታን። መልካም ቀን።